ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን። በእስራኤል የነገሰ ንጉሥ ጌዴዎን መስፍን እስራኤል። ጌዴዎን ማለት ኃይለ ጽኑ ጽና እግዚአብሔር ማለት ነው። አባቱ ኢዮአስ ይባላል። ትውልዱ ምድረ ርስት ከገቡት ከመንፈቀ ነገድ ምናሴ ነው። ሮብዓም ተብሎም ይጠራል። ምድያማውያን እየመጡ እስራኤልን እየዘረፉ እህላቸውን ለከብት እያስበሉ ይሄዱ ነበር። እንዲህም ሆነው 7 ዓመት ከኖሩ በኋላ ጌዴዎን ስንዴ ሲወቃ መልአክ ተገልጾ ኃይለኛ ሆይ እግዚአብሔር ካንተ ጋር ነው አለውና እስራኤልን ከምድያም እጅ ታድናለህ አለው። ለምን ትቀጻጽበኛለህ አለው። ከዚያም እውነቱን ለማረጋገጥ ጌዴዎን ለመልአኩ ፍየል አርዶ መሥዋዕት አቀረበለት። እሳት በላት። እንደገና በአደባባይ የተባዘተ ጸምር እዘረጋለሁ፣ ጠል በምድሩ ላይ ሳይወርድ በጸምሩ ላይ ብቻ ይውረድ አለው። መልአኩም እንዳልክ ይሁን አለው። በነጋው ሄዶ ቢጠምቀው 1 መንቅል 1 ብርጭቆ ውሃ ወጣው። እንደገናም ጸምሩ ደረቅ መሬቱ እርጥብ ይሁን አለው። ሆነለት። ጌታ ከሱ ጋር እንደሆነ አውቆ ጦር ይሰበስብ ጀመር። 32,000 ሰዎች ከተለያየ ነገዶች ተውጣተው በአሮዴድ ሰፈሩ። አማሌቅ ደግሞ በአንበሪም ቆላ ሰፈሩ። እግዚአብሔር ጌዴዎንን እስራኤል በጦራችን ብዛት ዳንን ብለው እንዳይመኩ ቀንሳቸው አለው። ጌዴዎንም የፈራ የደነገጠ ከገላር ተራራ ይመለስ አለ። በዚህ ጊዜ 22,000 ሰልፈኞች ተመለሱ። 10,000ም ቀሩ። ብዙ ነውና ወደ ወንዝ አወርዳቸው። እንደ ውሻ ጠለፍ አድርጎ የሚጠጣውን አንድነት፣ መሳሪያውን ጥሎ እንደ ላም ተጎንብሶ የሚጠጣውን አንድነት አቁም አለው። እየጠለፉ የጠጡት ቢቆጠሩ 3,000 ሆኑ። በ3,000 ሰው አድነሃለሁ፣ ሌላውን መልስ አለው። ሌላውን መልሶ ለ3,000 መለከትና መብራት ሰጥቶ ይዟቸው ሄደ። ደርሰው ኃይል የእግዚአብሔር ጦር የጌዴዎን ብለው መለከት ነፍተው ጠላትን ድል አድርገዋል። መኳንንቱ ሄሬብ፣ ዜብ፣ ነገሥታቱ ዛብሄል፣ ሰምልና ተገድለው ከ20,000 በላይ ጦር አልቋል። እስራኤልም በጌዴዎን መስፍንነት ለ40 ዘመን ኖረዋል። ጌዴዎንም በቅንነት ሲያስተዳድር ኖሮ 70 ልጆችን ወልዶ በሰላም አርፎ በጽፍራ ተቀብሯል። መጽሐፈ መሳፍንት ምዕራፍ 6 ከቁጥር 1 እስከ 9። የዕረፍቱን መታሰቢያ ታኅሳስ 16 ቀን ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።